ትዝታው እንደ ትዝታው ግን ከአፏ ዳልጦት እንትና ጋር መጥቼ ከቄሶቹ ጋር ላውራ ብሎ ነበር። ማነው ዶንኪ ቲዩብ እሸቱ መለሰ ጋር ኧረ በመድኃኒዓለም ቶሎ እሺ በለው ብለን ሲጻፍለት ትዝታው አይቶት ሜሴጁን ዝም አለ። እሺ ያለው እኮ ለምን ቢባል ዶንኪ ዩቲዩብ ላይ ራሱ መጥቶ ጥያቄና መልስ ስፔሻሊ በታቦት ጉዳይ ላይ አሁን ለሚያወራቸው ለሚቀጥፋቸው ለሚዋሻቸው ነገሮች ላይ በአግባቡ ሊቃውንቶ የተዘጋጅተውለት ነበር። እዛም እሸቱ ጽፎለታል፣ ግን ጸጥ ነው ያለ። አሁንም ቢሆን ትዝታው በአግባቡ ላይቭ ከፍቶ ነበረ። እንደ ዛሬ ጠዋት ዘማርያም ጥያቄ ሲያቀርብለት ማታ ላይ እሱ ቃላብ ቅዱስና አጋቦስ የሚባሉ ከፍተው ነበር ለአራት ትዝታው ፔጅ ላይ ሲከፍቱ ቃል በቃል እንደዚያ ቦታ አልመጣም ብሎ መልሷል። ትዝታው ለምን ቢባል ችሎበታል። በቃ በር ዘግቶ በር ዘግቶ ነው ጭውት። ስለዚህ ሁለተኛ ሚስቱ ልትሆን የታጨች ልጃገረድ የሚያመለክት ሊሆን ይችላል ነው የሚለው። ስለዚህ ድንግል የምትለዋን እኮ ነው ድንግል ትወልዳለች የምትለዋን ያቺ ድንግል ማናት ለሚለው ነው ይሄ መልስ። የኢሳያስ ከሞተች ኮምፕሊትሊ የተሳሳተ ትምህርት የመጀመሪያ ሚስቱ ከሞተች በኋላ ሁለተኛውን ያገባትን ነው ይላል። እሷ ናት ያለው ትምህርት ነው። ሁለተኛ ሚስቱ ናት። ይሄ ማለት 7:14 ላይ እነሆ ድንግልም ጸንሻለሽ ወንድ ልጅንም ትወልጃለሽ ስሙንም አማኑኤል ወይም ኢየሱስ ትይዋለሽ የሚለውን እሱን ሐሳብን የኢሳያስ ሁለተኛ እጮኛው ናት ሚስቱ ናት የሚለው። ኤርሚያስ አንተ ጋር የሚገቡትን በክብር እንኳን አውርታታ ሙልጭ አድርገህ ከኔ እኩል አታውሩ አወርዳሃለሁ እያልክ በትቢት ተሞልተ የምታወራ ትህትና የሌለ ሰው እንደሆንክ ሙሉ ጴንጤ ይመሰክራል። አልዋሸው። እዚህ መጽሐፉ ላይ አዲሱ ትርጉም ላይ ኢየሱስን አብዷል የሚለው ምን እሱ ብቻ አይደለም እኮ ዮኒ። ይሄንኛውን ቆይ መጀመሪያ ስለ መጽሐፉ እንንገረው። ይህ ማለት መጽሐፍ ቅዱሱ በኤንአይቪ የተዘጋጀው ምንድነው? መጽሐፍ ቅዱስ ከማጥኛ ጽሑፍ ጋር ነው ያዘጋጁላቸው። መጽሐፍ ቅዱሱ አለ ከላይ፣ ከታች ደግሞ እያንዳንዱን ጥቅስ ቨርስ ምናምን ነገር ደግሞ ኤክስፕሌን ያደረጉበት ደግሞ ፓርት አለ ታች። እዛ ፓርት ላይ እጅግ ዊርድ የሆኑ ነገሮች ተጽፈዋል። ክርስቶስ ኢየሱስ አብዷል የሚል ሐሳብ አለ። እሱ ብቻ አይደለም። ኢቭን እዚህ ትንቢተ ኢሳያስ 7:14 ላይ እንግዲህ ጌታን በድንግልና የወለደችው ድንግል ማርያም ናት አይደል? አዎ። እዛ ግን የኢሳያስ የቀድሞ ሚስቱ ልትሆን ትችላለች ብሎ ነው ሲተረጉሙት ጌታን የምትወደው ማለት ነው። ያሳያል ከፈለክ ራሱ ማይመች ቦታ ይሄንን ለምንድን ነው እናንተ የማታወጡት? እና እንዴ በጣም ብዙ ጊዜ ተወያይተንበታል። ምናልባት የዛን ቆይቷል። እኛ ይሄን ነገር ሐሳብ ካነሳን ያው እኛ ሞር እንደዚህ አናጮኸውም። በቃ ይሄ መጽሐፍ እንዲህ ነገር አለው ብለን ሌላ እንደዚህ ትኩረት ሰተን የምናወራባቸው ፓርቶች አሉ። እሱ ብቻ አይደለም። በስላሴ ትምህርት ራሱ ይሄ መጽሐፍ ስቷል። ለምሳሌ በስላሴ አካላት አብ የበላይ አስተዳዳሪ ነው ብሎ ነው የሚያምኑት። እዚህ መጽሐፍ ላይ አሳየው ከአንደኛ ቆሮንቶስ 15:28 ላይ ያለውን ማብራሪያ። እንግዲህ በስላሴ እንደምታውቀው አብ ወልድ መንፈስ ቅዱስ አንድ አምላክ ነው ብለን የምናምነው ትክክል። እዚህኛው ላይ ግን የማጥኛ ጽሑፉ ላይ ሲያስቀምጡ ምን ብሎ መሰለ ያስቀመጡት? በስላሴ አካላት አብ የበላይ አስተዳዳሪ ነው ብሎ ነው። አብን የበላይ አስተዳዳሪ ይታይ እንግዲህ መጽሐፍ ቅዱስ ይኸው የእናንተ ነው ይነበብላችኋል። ቤተሰብ ገድል እያላችሁ ለምትጮሁት እንግዲህ መልስ አለ። እዚህም ቤተ ሰዓት አለ ነው ጨዋታ። እዚህም ቤተ ሰዓት አለ። የኢሳያስ ታሪክ ላይም በቀጥታም ቃላት የለወጡበት አለ። ለምሳሌ መዝሙረ ዳዊት ምዕራፍ 40 ቁጥር 6 ላይ መባንና ቁርባንን አልወደድክም፣ ነገር ግን ስጋን አዘጋጀህልኝ ነው የሚለው። በቀጥታ ለክርስቶስ የተነገረውን ትንቢት ስጋን አዘጋጀህልኝ የኦሪጂናል ቨርዥኑ እያንዳንዱ ቨርዥን ኦሪጂናሉ የሚናገረው ስጋን አዘጋጀህልኝ። ኢቭን ጳውሎስ ዕብራውያን 10 ላይ ስጋን አዘጋጀህልኝ ነው። እነሱ ግን ጆሮቼን ከፈትክልኝ ብለው ቀይረውታል። ቃል በቃል ያችላል ማለት ነው ቃል በቃል። እና እዚህ መጽሐፍ ላይ አሁን ተመስገን ያሳየ አዲሱ መደበኛ ትርጉም እያንዳንዱ ፕሮቴስታንት በዚህ ሰዓት ላይ የሚጠቀመው በነገራችን ላይ አዲሱ መደበኛ ትርጉም ዮናታን እንኳን አብዛኛው ጊዜ ሲያስተምርበት ይህንን ይዞ ነው የሚያስተምረው። በዚህ ነው የሚያስተምራቸው። ግን ስለዚህ እስቲ የቅድሙን ጥቅስ አውጣልን። አንደኛ ቆሮንቶስ 15:28 የማጥኛ ጽሑፉን አሳያቸው ታሜ። አንደኛ ቆሮንቶስ 15:28 ከዛ ድምፅን ከፍ አድርገህ ታነበዋለህ ማለት ነው ታሜ። ዋሽታችኋል ካሉ ደግሞ ገልጠን ያሳየ በዓል ጎንደር ስለሆንኩኝ ነው እንጂ
በጣም በርካታ ነገሮችን አሳየህ ነግርህ ነበር። አንድ ቀን በቀጠሮ እናደርገውና ቁጭ ብለህ መማር ስላለብኝ ማወቁ ጥሩ ነው። ለእኔ ብቻ ሳይሆን ለብዙ ወንድምና እህቶች ይሄን ነገርን እነሱም ካሉ ይዘውት ይምጡና ተዋሸ የሚባል ካለ ይነግሩናል። ተሙሻ ሚውት ነህ ትልቁ ነኝ። እሺ ወልድ ራሱ ለእርሱ ይገዛል። ወልድ የአብ የሚገዛ በአስተዳደርም ረገድ ሲሆን አብ የሁሉ ነገር ካስገዛለት በኋላ እርሱ ደግሞ የአስተዳደሩን ራስ ለመሆን ለእግዚአብሔር አብ ሁሉ ነገር መልሶ ያስረክበዋል ይላል። ስለዚህ አብ ለወልድ የበላይ አስተዳዳሪ ነው እያለ ያለው። እሺ ሶስቱም በስላሴ አካላት የሚለውን አንበው። የስላሴ አካላት በመለኮትና በክብር እኩል ናቸው። እዚህ ላይ የተጠቀሰው መገዛት ተግባር ወይም የስራ ድርሻ የሚመለከት ነው። የተጠቀሰውም መገዛት ተግባርን ወይም የስራ ድርሻ በስላሴ አካላት ዘንድ አብ የበላይ አስተዳዳሪ ነው የሚለውን ዘለዋል። ከወልድ አይደል የጀመርኩት ከ15 ጀምሮ 28 ያለውን ምን አዛጋር ወልድ ራሱ ይላል። ወልድ ራሱ ለእርሱ ይገዛል። ወልድ ለአብ የሚገዛ በአስተዳደር ረገድ ሲሆን ወልድ ለአብ የሚገዛው በአስተዳደር ረገድ ወልድ ይገዛል ይላል። ወልድ ለአብ ይገዛል ይላል። ያውም በአስተዳደር ፍጹም ሰው ፍጹም አምላክ የሚባለውን ነገር ያፈርሰዋል። የስላሴ ለምን እኩልነቱን ያፈርሳል እንጂ በባህሪ አምላክነት እኩል መሆናቸውን ያፈርሳል። አብ ከወልድ ይበልጣል ነው። ስለዚህ እሱ ይገዛለታል ነው እያለ ያለው። አስተዳደር አብ ነው እያለ ያለው። አብ ሁሉን ነገር ካስገዛለት በኋላ እርሱ ደግሞ የአስተዳደሩን ራስ ለሆነው ለእግዚአብሔር አብ ሁሉን ነገር መልሶ ያስረክበዋል ይላል። እንዲሁም ሲባል ወልድ በማንኛውም ረገድ ከአብ ያንሳል ማለት አይደለም። ሶስቱም የስላሴ አካላት በመለኮትና በክብር እኩል ናቸው። እኩል ናቸው ይላል። መጨረሻ ላይ አስተካክለው ይሄን ይበል እንጂ እኩል ናቸው ካለ በኋላ እነዚህ ላይ የተጠቀሰው መገዛት ተግባር ወይም የስራ ድርሻ የሚመለከት ነው። ስላሴ አካላት በመለኮትና በክብር እኩል ናቸው። እነዚህ ላይ የተጠቀሰው መገዛት ተግባር ወይም የስራ ድርሻ የሚመለከት ነው። እሱም 1131 ማንበብን ይመለከታል። በስላሴ አካላት መካከል አብ የመለኮን አንብበው ያልኩ በስላሴ አካላት ዘንድ ትልቁ ፖይንት ያለው እዚህ ጋር ነው። በጣም ሜንሽን ያደረገው አሁን ያረዘምኩት ላይ አሁን እንትን ያልኩበት ላይ በስላሴ አካላት ዘንድ ነው አንብበው እሱ ነው። እሺ መልካም። በስላሴ አካላት መካከል አብ የበላይ አስተዳደር ነው። ወልድ የአብ ፍቃድን የሚፈጽም ነው። ለምሳሌ በፍጥረት በደህንነት ጊዜ መንፈስ ቅዱስ ያዘው እዚህ ጋር አለ። እሺ አሁን ከላይ አንዴ ይገዛል ይላል፣ አንዴ ደግሞ ያስተካክለዋል። እኩል ናቸው። መጀመሪያ አብን ከፍ ያደርግና ከዛ እኩል ናቸው ይላል። አሁን ደግሞ ምን ብሎ ይናገራል? በስላሴ አካላት ዘንድ ይላል። የስላሴ አካል አብ ወልድ መንፈስ ቅዱስ ናቸው አይደል? አብ ወልድ መንፈስ ቅዱስ። እንደገና ደግሞ መለስ ይልና በስላሴ አካላት ዘንድ አብ ደግሞ የበላይ አስተዳዳሪ ነው። ወልድ የአብን ፍቃድ ፈጻሚ ነው። ያስተካክለ ያፈርሳል፣ ያስተካክለ ያፈርሳል። መጨረሻ ላይ ግን ይሄው እንዳየው አብ የበላይ አስተዳዳሪ ነው ይላል። አንብበው ድገመው አንዴ። በስላሴ አካላት ዘንድ ነው። በስላሴ አካላት መካከል አብ የበላይ አስተዳደር ነው። ወልድ የአብ ፍቃድ የሚፈጽም ነው። ለምሳሌ ያክል ይልና 11:3ን ማንበብ ይመለከታል ይላል። የውልደትዬ ስለዚህ ይሄ መጽሐፍ በስላሴ ትምህርት ላይ በታሪካዊ የስላሴ ትምህርት ላይም ሆነ በቤተክርስቲያን ትምህርትም ሆነ በመጽሐፍ ቅዱስ ላይ አብ የበላይ አስተዳዳሪ ነው ተብሎ የተጻፈበት ቦታ የለም። አብ የበላይ አስተዳዳሪ ነው ተብሎ የተጻፈበት ቦታ የለም። ይሄ መጽሐፍ በባህሪ እኩል ናቸው ይልና
እንደገና ዝቅ ይልና ደግሞ በአስተዳደር ረገድ ግን አብ ይበልጣል ይላል። እስቲል አሁን በአስተዳደር ረገድ አብ ወልድንና መንፈስ ቅዱስን እንደሚበልጣቸው አድርጎ በመለኮት መካከል ሰቦርዲኔሽን እንዳለ አድርጎ ነው የሚያስቀምጠው። ያ ግን በመሀል ምን ይል መሰለህ እንዳነበብኩት ሲነበብ አንደርስታንድ እንዳደረጉት በእንትናቸው ግን ምንም ልዩነት የላቸውም ብሎ ደግሞ በመለኮት ይልና ከላይ በአስተዳደር አብ እንደሚበልጥ ይናገርና ተመልሶ እንደዚህ ስንል ግን በመለኮት አንድ ናቸው ይላል። ልክ ልብህ ርፍ ሲል መለስ ሲልና ደግሞ ምን ይላል? በአስተዳደር ይልና ወይ በአድሚኒስትሬሽን ደግሞ ይላል። በአድሚኒስትሬሽን ደግሞ አብ የበላይ አስተዳዳሪ ነው ይላል። በመለኮት እኩል አድርጎ ሲመጣ መልሶ ደግሞ በአድሚኒስትሬሽን ወይንም በመግዛት ፍጥረትን በመግዛት ተመልሶ ደግሞ አብ የበላይ አስተዳዳሪ እንደሆነ ይናገራል። ይህ መጽሐፍ አንድ ያስተካክላል፣ አንድ ያፈርሳል፣ አንድ ያስተካክላል፣ አንድ ያፈርሳል። የኛ ጥያቄ ኦኬ እዚህ ጋር ግን ምን አለ መሰለህ እኩል ናቸው ብሎ ደምድሞታል 4 ነጥብ አድርጎ። ግን አሁን ለምሳሌ ወልድ ለአብ የጸለየበት ጊዜ አለ። ለምን ተውከኝ አምላኬ ሆይ ለምን ተውከኝ ብሎ ፈተና የበዛ ጊዜ በጣም አልቅሶ አንብቶ የጸለየበት ጊዜ አለ። ያ ፈተና ከሱ እንዲያልፍ የተማጸነው ጊዜ አለ። በዛ ላይ ብታየው ምን አይነት ነገር ሊያሳይ ይችላል መሰለ? የበላይ የመሰለ ሊመስለን ይችላል። ያንም ቢሆን ግን እኩል ናቸው ብሎ ደምድሞታል። ስጋዊ ነገር ባለበት ኤግዛክትሊ እዚህኛው ጋር ስጋዊ ነገር ባለበት ሊመስል የሚችለው ነገር አለ እንጂ አብና ወልድ እኩል ናቸው። በስጋ ህይወቱ ባለበት ጊዜ ግን ፍጹም ሰው ስለሆነ የሰውኛም አሁን የሚደክመው የሚጠማው የሚራበው የሚጸልየው የሰውኛ ስለሆነ ነው። ሲያድን ደግሞ አሁን ለምሳሌ አልዓዛርን ሲያድነው መለኮት ስለሆነ ተግባባ። ሲሰወር ኢየሱስ ክርስቶስ ሲሰወር መለኮት ስለሆነ ነው። መለኮት ሆነ የሚሰራቸው አለ። በሰውኛ ደግሞ የሚጸልይባቸው የሚራብበት የሚጠማበት ጊዜ እንዳለ ያንን ከአብ ነው የሚቀበለው ከአብ እንጂ አንዳችም ነገር ከኔ የማደርገው የለም ብሎ ኢየሱስ ክርስቶስ ራሱ ይናገራል። አንዳችም ከኔ የማደርገው የለም የማደርገው በሙሉ የአብ ፈቃድ ነው እያለ ክርስቶስ ራሱ ይናገር ነበር። በሰው እያለ ማለት ነው። በሰውነቱማ ከአብ አይደለም ከመላእክትም ያንሳል ክርስቶስ። እሱ መጽሐፍ ቅዱስ ክሊር ሊያስቀመጠ ነው። እዚህኛው ፓርት ላይ ግን ስለ ሰውነቱ አይደለም የተናገረው፣ ስለ ስላሴ ነው ያወራው። ወይም ደግሞ ስለ ክርስቶሎጂ ሳይኖረው ካየ ሲጀምር ቃሉ እኛ የሚያከራክረን ፖይንት አውት እንድታደርጉ ሊፈልገው በስላሴ አካላት ዘንድ ሲል ሶስቱን የስላሴ አካላት ነው የጠራው። ያ ማለት አብን፣ ወልድን፣ መንፈስ ቅዱስን እንጂ ነጥሎ ሰውነቱን አላነሳም። በሰውነቱ ሞቷል፣ ከአብ ያንሳል። አይደለም ከአብ ከመላእክትም ጭምር ያንሳል ይመስለኛል። አሁን እኔ እዚህ ጋር በተረዳሁት መሰረት የወልድን ስራ አውቀዋለሁ። ወልድን በህይወት እያለ ማለት የመንፈስ ቅዱስ እንዴት እናደርገዋለን? የመንፈስ ቅዱስ አሁን እዚህ ጋር የወልድን እንደዚህ አልከኝ አይደለ? እሺ መንፈስ ቅዱስስ በምንድን ነው በአስተዳደር ረገድ ከአብ የሚያንሰው? ሰው አሉንም መንፈስ ቅዱስ ስለ መንፈስ ቅዱስ እዚህ ጋር እኮ ያንሳል አላለም? ተናግሯል እንጂ የስላሴ አካላት እነማን ናቸው? አብ፣ ወልድ፣ መንፈስ ቅዱስ ነው። ስለዚህ ስለ መንፈስ ቅዱስም ተናግሯል ማለት ነው። የስላሴ አካል ቅዱስን አልተናገር፣ ስለ ኢየሱስ ክርስቶስ ነው። እዚህ ጋር ኢየሱስንም እኮ ሜንሽን አላረገም ቃል በቃል እዚህ ጋር እኮ በስላሴ አካላት ዘንድ አለና አብ የበላይ አስተዳዳሪ ነው አለ። ከዛ ወልድ እያለ ከዛ መንፈስ ቅዱስ እያለ ይቀጥላል እኮ ይላል እኮ መንፈስ ቅዱስም ቀጣይ ላይ። ኦኬ አይ እሱን አላየሁትም ካለ ይላል አንብብለት። መንፈስ ቅዱስ የሚለውንም አብን ይላል፣ ወልድን ይላል፣ መንፈስ ቅዱስን ይላል። እሺ ወልድ ሰው ስለሆነ ነው እንበል። መንፈስ ቅዱስስ ስለመንፈስ ቅዱስ እሱ ጋር አልተናገረማ። ገብቷል? አንብብለት። መንፈስ ቅዱስ የሚለውን አንብብለት። ኢሳያስ ላይ መጥቼለት ነበረ መልሼ እዚህ ጋር አንብብለት። የመንፈስ ቅዱስ የእኔ ጥያቄ ወልድ ሰው ስለሆነ ነው ብለን ማብራሪያ ከሰጠ መንፈስ ቅዱስስ? እሺ አዎ ከጻፉ እዛ ላይ ካለ የመንፈስ ቅዱስን ካሉ አዎ ችግር አለው ማለት ነው። ልደትዬ በስላሴ አካላት ከሚለው ነው ጀምረው በስላሴ ይጋጫል። በስላሴ አካላት መካከል አብ የበላይ አስተዳደር ነው። ወልድ የአብ ፈቃድን የሚፈጽም ነው። ለምሳሌ በፍጥረትና በድህነት ጊዜ መንፈስ ቅዱስን አልተናገረም። ወልድ ቀጥል። እንደገና ላንብበው። በስላሴ አካላት መካከል አብ የበላይ አስተዳደር ነው። ወልድ የአብ ፈቃድን የሚፈጽም ነው። ለምሳሌ ፍጥረትን በድህነት ጊዜ፣ መንፈስ ቅዱስ ደግሞ በአብ በወልድ እንዲገለጥ ነው ያለው። በአብ በወልድ እንዲገለጥ ነው ያለው። ቆይ ጨርሰው አንድ ሰዎች ድህነትን እንዲቀበሉና የእግዚአብሔርን ፍቃድ ቃል እንዲታዘዙ ለማድረግ ነው ይላል። ስለዚህ ስለ ወልድ
ምን ያለው ነገር የለም። ይቅርታ ስለ መንፈስ ቅዱስ ምንም የኔ ፖይንት ምኑ መሰለህ? አሁን አንድ ስላሴ ሲባል እስኪ የሆነ ያን ጥያቄ ልጠይቅ። ስላሴ ስትል ማማንን እያልክ ነው? ወልድ መንፈስ ቅዱስን። ስላሴ ከተባለ ኢየሱስ ብቻ አይደለም፣ አብ ብቻ አይደለም፣ መንፈስ ቅዱስ ብቻ አይደለም። ስለዚህ አንድ ሰው በስላሴ አካላት ዘንድ ብሎ ከተነሳ ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ እያወራ ነው። ስለዚህ በስላሴ አካላት ዘንድ ብሎ ከጀመረ ስለ አብም ስለ ወልድ ነው። አሁን በስላሴ አካላት ዘንድ አብ የበላይ አስተዳዳሪ ነው ካለ አብ በዚህ መጽሐፍ መሰረት ማለት በዚህ መጽሐፍ ንግግር መሰረት አብ የወልድና የመንፈስ ቅዱስ የበላይ አስተዳዳሪ ነው እያለ ነው ማለት ነው። በስላሴ አካላት ብሎ ከጀመረ ግን አይ ኢየሱስ በሰውነቱ ካለ ኢየሱስ ብሎ ከጀመረ ደግሞ ምን ይሆናል ማለት ነው? ስለ ኢየሱስ ብቻ ይሆናል ንግግር። ስለዚህ ክላሪፊኬሽን ያስፈልገዋል እያልክ። ኤግዛክት ክላሪፊኬሽን ያስፈልገዋል። በጣም ቬግ የሆነ ሀሳብ ነው። ስላሴ ትምህርት ደግሞ እንደምታውቀው በጣም ሴንሲቲቭ ነው። ክሊር የሆነ ነገር ነው ማስቀመጥ ያለበት፣ ፖይንት ባይ ፖይንት ነጣጥለ ልታስቀምጥላቸው አይገባም። ኦኬ። ስለዚህ በደንብ ክላሪፋይ ሳያደርጉ ውዝግብ ያለበት ነገር ነው እዛ ጋር ያስቀምጡት። ይሄው መጽሐፍም እኮ ድንግልንም የኢሳያስ ሚስት ናት የሚልም አለ። እዛኛውን አሳይ። ቆይ ተመስገን አንዴ አንተ አውጣለት። እዚህኛው ጋር ደግሞ ያለው ችግር ምን መሰለ? እንደምታውቀው ትንቢተ ኢሳያስ 7:14 እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ስሙንም አማኑኤል የተባለው ከድንግል ማርያም ውጪ አለ ሌላ የለም። እዛ ክፍል ላይ ግን ምን እንደተባለ ታየዋለህ። አውጣው ተመስገን። ቆሜ ላንብበው፣ ለጌታ ክብር ላንብበው። ይሁን ስለማይችል ካሜራው እሺ። ይሄ 7:14 አይደለ? ድንግል የኢሳያስ የመጀመሪያ ሚስቱ ሸር ያሰቡን ከወልድ በኋላ የሞተች ይመስላል አለ። ድንግል የኢሳያስ የመጀመሪያ ሚስቱ ናት ይላል። ያው ዮኒ ሚዩት ነው ተሙሻዬ ሙሉን አንብብልኝ አንዴ። ሙሉን ላንብብ። የምታነበው ምን መሰለ? የኢሳያስ 7:14 ማብራሪያውን የምታነብለት ከመጀመሪያው ጀምሮ አይዲያው በደንብ እንዲይዘው ክሊር እንዲሆንለት። እሺ፣ ስለዚህ እኔ ቪዲዮ ላብራና እንደዚህ ራሱን በትልቁ ያርግና ላንብብለት። ሐሳቡን አታምነኝም? ይሁን ኖ ሙሉን ሐሳብ እንድትነግረኝ ነው። እዚህ ጋር ሰውም እንዲያ ለእኔ ሳይሆን እዚህ ጋር ላሉ ወንድሞችና እህቶች አየህ 1800 ሰው አለ። ይህ ህዝብ ማወቅ አለበት በሚለው ብራዘር ጎሄድ። እሺ ምልክት የቁጥር 11ን ማብራሪያ ይመለከታል። 23:7 አንዴ ስክሪንሻት አድርጉ በላቸውና እኔም ስክሪንሻት ላድርገው። ወደዚህ ጠጋ አድርግልኝ፣ ወደ ቱ ዘ ራይት፣ ወደዛኛው ወደዛ። አዎ እና አንዴ ስክሪንሻት እናድርገው፣ ከዛ አንተ ታነበዋለህ ሳትቸገር። ተባረክ። ስክሪንሻት አድርጉ የኔዎቹ ሁላችሁ። ኦኬ አሁን አንተ በፈለግከው አድርጋ አንብበው፣ ስለተቸገርክብኝ ነው። አሁን አንብበው። ለካ ቁመት ረዥሙን ለካ ስቃይ ነው። ስንት ነህ ቁመት? ረዥም ነኝ እኮ 1.98 ምናምን 2 ሜትር ተው አትሁን። እውነት የእኛንም ወስደህ ነው ወይስ አልገባኝ። በጣም ረጅም ነው። ልደት ታውቀዋለህ? በጣም ረጅም ነው። እኔም ረጅም ነኝ። እኔን ራሱ በጣም ይበልጠኛል። አይመስልም? እንዲህ ሲታይ አይገርምም? አጭር ነው የሚመስለው። ጌታ ዋው። ኦኬ እስቲ ቀጥል። ድንግል ኢሳያስ የመጀመሪያ ሚስቱ ሸር ያሰቡትን ከወለደች በኋላ የሞተች ይመስላል። ስለዚህ ሁለተኛ ሚስቱ ልትሆን የታጨች ልጃገረድ የሚያመለክት ሊሆን ይችላል ነው የሚለው። ስለዚህ ድንግል የምትለዋን እኮ ነው። ድንግል ትወልዳለች የምትለዋን ያቺ ድንግል ማናት ለሚለው ነው ይሄ መልስ። የኢሳያስ ከሞተች ኮምፕሊትሊ የተሳሳተ ትምህርት። የመጀመሪያ ሚስቱ ከሞተች በኋላ ሁለተኛውን ያገባትን ነው ይላል። እሷ ናት ያለው ትምህርት ነው። ሁለተኛ ሚስቱ ናት። ይሄ ማለት 7:14 ላይ እነሆ ድንግልም ጸንሻለሽ ወንድ ልጅንም ትወልጃለሽ ስሙንም አማኑኤል ወይም ኢየሱስ ትይዋለሽ የሚለውን እሱን ሐሳብን የኢሳያስ ሁለተኛ እጮኛው ናት ሚስቱ ናት የሚለው እና ኢየሱስ ከኢሳያስ ነው የተወለደው። ቁጥሩን በደንብ ነግሯቸዋል። 65 ላይ የነሱ የሚያምራሩበት ትምህርት ኢሳያስ 65 ላይ ነው። ቤተሰብ እኔ ራሱ በደንብ ነው የማዳምጠው። እንደዚህ አይነት ነገር በሲሪየስ ስለምወስደው አዳምጣለሁ። እነሱን ደግሞ ይጠይቃል። ይህንንም ጠይቅልን ከጠየቅ አይቀር ይሁን። እሺ ምን ልጠይቅ እኮ ይህን የአሁኖቹን ቀላል ጠይቃለሁ እንዴ? መድረክ ላይ እኔ እነማንን እጠቆምልሃለሁ መሰለ?
ዮናታን አክሊሉ ዝም ብለህ ፔጁን ስታየው ይሄ መጽሐፍ ቅዱስ ነው። ይሄ መጽሐፍ አለው። አዎ እዩ ጩፋ ሄዶ የትኛውን መድረክ ላይ ሲያገለግል ይሄ መጽሐፍ ነው ያለው። ኦኬ ታምራት ታረቀኝ ይሄ መጽሐፍ ነው ይዞ የሚሄደው። ሚዲያ ያላቸው ሰዎች ኦኬ ገባ። እነ በላይ ይሄንን ይዘው ነው የሚሄዱት። እነ ፓስተር ታሪኩ ይሄንን ይዘው ነው የሚሄዱት። ስለዚህ ይሄ መጽሐፍ ቅዱስ እውነት ከሆነ ይሄ ሁሉ በተለይ በስላሴ ጉዳይ ላይ ራሱ የበላይ ነው እያለ እየተናገረ ከሆነ ይከብዳል። ወንድምየው ዮኒ ሌላ ልጨምርልህ። አሁን ይሄ ኪንግ ጄምስ ቨርዥን ነው እና 66ቱ አንተም በሌላ ስልክ እጅ ላይ ማየት ትችላለህ። ቁጥር 6 ምን ይላል መሰለ? መስዋዕትንና መዝሙረ ዳዊት ምዕራፍ 40 ቁጥር 6 መስዋዕትንና ቁርባን አልወደድክም፣ ስጋን አዘጋጀህልኝ፣ የሚቃጠለውን ስለ ኃጢአት የሚቀርበው መስዋዕት ምን አለ አላሻህም ይላል። ምን አላረክልኝ? ስጋን አዘጋጀህልኝ ይላል እዚህ ጋር። ይሄ በቀጥታ ለክርስቶስ የተነገረ ትንቢት ነው። አሁን ተመስገንን አተልቀውና ከዚሁ ከአዲሱ መደበኛ መዝሙረ ዳዊት ምዕራፍ 40 ቁጥር 6 ላይ ያለውን ደግሞ እስኪ አሳየው። ገጣ ይመቻል አይደል? ይሄ እንዴ በጣም ይሄ እኮ ይመቻል እንዴ። ሌላ ነገር ውስጥ ምን አስገባችሁ? እቺን መላክ ነው አሳይመንት ማንም መቶ አያወራማ። በዚህች እኮ ሄድንባቸው ምናምን ብዙ ጊዜ ያው መልስ አይሰጡም። እነሱ ሲገቡ ነው ማውራት እንጂ እነሱን ታስገባና ይሄን ትገልጻለህ። ገባ አስገብተን እነሱ እያስገቡ አይደል ሚውት እያደረጉ የሚያወሩ ታስገባዋል። ታስገባና ይሄን ትለቅበታል። አብራራ ትለዋል። አረ እሱ ብቻ ስንት ነገር አለ። ማርቲን ሉተርስ የተናገረው በጣም ዘግናኝ ነው። አይ አስገብታችሁ ነው አሪፍ የሚለው አስገባ አገኘው 40 ስንት ምዕራፍ 40 ከቁጥር 6 ላይ ቁጥር 6 መዝሙረ ዳዊት። እሺ ተመስገን ግን ስታወጣ በጣም ትፈጥናለህ። አይገርም? ቶሎ በል እንጂ እስካሁን 5 ምዕራፍ አናነብም። ምስራቅዬ ነይ ግቢ እናቱ። በስሜት እንዳይሆን አደራ እናትዬ። በእውቀትና በስሜት እንዳይሆን። በእውቀት ነው ምስራቅ አገኘው ተሜ ማግኘትም አግኝቼዋለሁ። አንድ ጊዜ ስክሪንሻት እንዲያደርገው ነው። ምስራቅ አንዴ ቆይ ልጠይቃት። ምስራቅ ሰላም ነሽ? በእውቀት ነው እንኳን አብራ። ኦርቶዶክስ ነሽ ወይስ? እኔ ፕሮቴስታንት። መልካም እሺ። የአንብበውና ታውቂዋለሽ ይሄን የሚያነቡትን መጽሐፍ እናቱ? ተባረኪ። እሺ አንብበው። የመዝሙረ ዳዊት ምዕራፍ 40 ቁጥር 6 የነሱ መጽሐፍ ነው። አንብበው። እሺ ልጅ ይላምበው። መስዋዕትንና ቁርባንን አልሻ መዝሙረኛው የእግዚአብሔር በበጉ ላይ ያስታወቃቸው የመስዋዕትንና የመዝሙረ ስንት ነው እያነበብክ ያለው? ተመስገን ምዕራፍ 40 ቁጥር 46 አይደለም፣ ምዕራፍ 40 ቁጥር 6 ፖስቱ ላይ አይደለም። እስቲ ቆይ ላሳይ አንድ ጊዜ ብሮ። ምዕራፍ 40 ቁጥር 6 አንተ ራሱ ሌላ ኤርሚያስ ሆነብኛል ዛሬ። አለቀቀ መሰለኝ የድሮ እንትን ይሄ እኔ ነኝ። መስዋዕትንና ቁርባንን እሱኛውን አይደለም የምታነበው፣ ዋናው ቃሉ ላይ ሄደ። ዋናው መጽሐፍ ዋናው ቃሉ ላይ ነው እንዴ? እና ታዲያ እንዴ አንተ እያዳመጥከኝ እንጂ ዋናውን እኮ ነው እዚህ ጋር የቀየሩት። ሂድና ዋናው ላይ እሺ ዋናው ቃል በቃል ነው የቀየሩት። እዛው እኮ ነው ያለው ተሜ 66ቱ ላይ እኔ መጽሐፍ ቅዱስ ላይ ነው የምታወራኝ። ዮኒ ይዛል ለሌላ ስልክ ባይብል አንተ? አዎ ይዣለሁ። አውጣልኝ መዝሙረ ዳዊት ምዕራፍ 40 ቁጥር 6። ቆይ ያውጣ እሱ። ልዩነታቸውን ታያለህ በአንተና በሱ መካከል ያለው። ኦኬ ዮኒ ታነባለህ መጀመሪያ፣ ከዛ ተመስገን የሚያነበውን ትሰማለህ። ኦኬ እስከዛ ተሜ ተዘጋጅ አንተ። አለው ተከታተለው ናፍቆል አንብበው እስኪ ቁጥር 40 ቁጥር 6 ቁጥር 6 ላይ ምን ይላል? መስዋዕትና ቁርባንን አልወደድክም፣ ስጋን አዘጋጀህልኝ፣ የሚቃጠለውንና ስለ ኃጢአት የሚቀርበውን መስዋዕት አልሻም ይላል። ቴንኪው ተመስገን። አንተ ደግሞ አንብበው ዮኒ፣ ስማው ልዩነቱ የቱ ጋር እንደሆነ ታያለህ። ተመስገን አንብበው። መስዋዕትንና ቁርባንን አልፈለግህም፣ ጆሮቼም ግን ከፍተህ የሚያቃጥል መስዋዕትን
የኃጢአትንም መስዋዕትን አልሻም። አየው ልዩነት ያንተ ስጋን አዘጋጀልኝ ይላል፣ ጆሮቼን ከፈትክልኝ ይላል። ኦኬ ያ ልዩነት አለው። ስለዚህ ስጋ በሚለው ቦታ ላይ ጆሮ የሚል ቃል አስገብተዋል። ትክክል። ስጋን አዘጋጀልኝ የሚለውን ጆሮ አዘጋጀልኝ፣ የሚቃጠለውና ስለ ኃጢአት የሚቀርበው መስዋዕት አልሻም ነው የሚለው። ለምን እንደዚህ ማድረግ አስፈለገ? የእግዚአብሔርን ቃል በቃል እህታችን አለች ምስራቅ ትመልስልናለች። ምስራቅ እስቲ ስለዚህ መልሽ እናት ምስራቅ አሁን ስላሉት እንኳን እሺ ሰምቻለሁ። እንኳን አደረሳችሁ ብያለሁ። እኔ ምን መሰለክ ዮኒ አሁን እነሱ እንትና ለሚናገረው ንግግር እነሱ ቀየሩት ከሊ ቀየረው የሚለው ኢንቴንሽን ተሰን በቅንነት ግን ስለ እግዚአብሔር ቃል ብንነጋገር አልፍ አይሆንም? ያ እንግዲህ ኤርሚያስ ጋር ስትገቢ እንደምታዩ በቅንነት እግዚአብሔር ቃልን ሲነጋገሩ አልሰማም። እንደምታዩ ሚውት ያደርጉሻል፣ ያባሩሻል፣ አናወራም ነው የሚለው። በቅንነት እግዚአብሔር መነጋገር ሁላችንም እንድንበታለን። ስለዚህ አሁን እዚህ ጋር ምንድነው ያሉት? የተጻፈ ነገር አለ፣ ያንን ነገር እየጠየቁ ነው። እንደዚህ የተቀየረ ነገር አለ፣ የተቀየረው ነገርን የሚመልስ ካለ ብዬ ነው ያስገባሁሽ። እሱን በደንብ አድርገሽ ብታብራሪ ሚውት የሚያደርግሽ ሰው የለም። ከምትፈልጊው በገባሽ መጠን ማብራራት ትችያለሽ እናቱ። ይህንን ነው እያልኩ ያለሁት። ዮኒ አመሰግናለሁ እድሉን ስለሰጠኝ። እኔ ሁለት ነገር ነው የምናገረው ስለዚህ ቃል። አንደኛ የነሱ መረዳት ወይ ደግሞ እዚህ ጋር የምንረዳው መረዳት ከሌ ቀየረው የምንለውን ነገር ፈጽሞ ማቆም አለብን። ማንም ሊቀይር አይችልም። ለምንድን ነው ቃል በቃል እኮ አነበበልሽ እኮ ታችን ቆይ ሀብትሽ አንዴ እኔ ላውራ ችግር የለም። ሀሳቧን ትጨርስና ከዛ ትመልሳላችሁ። አደራ ፕሊዝ አትረብሿል። ቀጥይ ምስራቅ። እሺ አመሰግናለሁ ዮኒዬ። ኔክስት ምንድነው? አንደኛ እነሱ ቀየሩ እነዛ ቀየሩ የሚባለውን እንትን ከአይምሯችን ማውጣት አለብን። ሁለተኛ ስለዚህ ቃል እኛ በቅንነት ብንወስደው የተሰማንን ያህል በተረዳነው መጠን ብንመላለስ መልካም ነው። ሁለት ነገር መናገር ፈልጋለሁ። እዛ ቃል ላይ አንተ አሁን ያስከው የእግዚአብሔር ቃል ላይ የተረዳኸው ነገር አለ። በሱ እውነት ሄደ ካተረፍክ በቂ ነው። ያ እዛ ጋር የተለወጠውና የተቀየረው የሚባለውን ነገር እነሱ ይወጡት። ሰው የዘራውን አይደል የሚያጭደው። ስለዚህ ቀጥታ ለነሱ ተው። አንተ ግን በተረዳኸው መጠን ተመለስ። ገባህ? አንቺ አሁን ምክር ላይ ነሽ። ቶታሊ አንደርስታንድ ዩ። በምክር የምትሄጂው ይሄንን ነገር እዚህ ያልሽውን አደራ ለእነ ኤርሚሻ በይልኝ። ኦርቶዶክስ በተረዳችው መጠን ገድሏን የሚሆን ድርሳናቷን የሚሆን ትምህርቷን ኦርቶዶክስ በተረዳችው ይማሩ። እናንተ ደግሞ ክርስቶስን ስበኩ ብለሽ እዚህ ያልሽውን ለእነ ኤርሚሻ ነገሪያቸው። አያዳምጡሽ። እውነት ነው። ገባሽና እውነት ነው። እኔ ብዙ ጊዜ አንተ የምትናገራቸው የምትሰጣቸው ኮሜንት ኤቭሪቲንግ ትክክል ናቸው። እኔ ማለት በብዙ ጊዜ አንተ የምትላቸውን ነገሮች ሙሉ ለሙሉ ቀበላለሁ። እውነትን ይዘህ ነው የምትሄደው። ብዙ ጊዜ ከእውነት ጋር ነክ ጀስት የሰውን እውነት ስለምታወጣና የሰውን እውነት ስለምትናገር ብዙ ሰዎች ቻሌንጅ ይበዛል። ስለዚህ ሰው በተረዳው መጠን ይመላለስ፣ እኛ እውነቱን ይዘን እንመላለስ። እሱን እንሰማሻለሁ። እኔ አሁን ይሄ ነገር እንቅፋት የለውም። መልካም ነገር ነው የተናገርሽው። ግን እነሱ እንዳልኩሽ ለአንድ ደቂቃ አያስተነፍሱሽም። ለደቂቃ እንደዚህ አይነት ምክር አይሰሙም። ስለዚህ ይህንን ነው እያልኩ ያለሁት እኔ። ንጹሕ ወንጌልን ይስበኩ። ወንጌል በጣም ያልተሰበከ ብዙ ያልተሄደበት ብዙ ነገር አለ ስለ ክርስቶስ። ያንን ግን ለማድረግ ፈቃደኛ ስላልሆነ ነው እናቱ። እና ከዚህ ጋር በተገናኘ አይደለም እህታችን እያለች ያለችው ምንድን ነው? ሰው በተረዳው መንገዱ ይመን ነው። በተረዳው ከሆነ አደራ ይሄንን ለእነ ኤርሚሻ ነገር ይልኝ። ኦርቶዶክስን ተዉና እናንተ የራሳችሁን ስበኩ በይልኝ አደራ፣ እድሉ ከሰጡሽ። ይገባለሁ። አንዳንድ ያስገቡኛል። ያው ለመናገር እንዳልከው ጊዜ ሰጡ፣ እድል አይሰጡ፣ የራሳቸውን ብቻ ነው የሚያራምዱት። ስለዚህ እኛ በቅንነት በዋህነት አጠገባችን ያለውን የእግዚአብሔርን ቃል
በቅንነት ይዘን መሄድ ብቻ ነው ያለብን። ተባረኪ። ሰው ግን ሰው የዘራውን ስለሚሄድ ያንኑ ያገኘዋል። አመሰግናለሁ ስላስገባኝ። ሁላችሁንም ወዳችኋለሁ። መልካም እናቱ ተባረኪ። ሰላምሽ ብዝት ይበልልኝ። በጣም ነው የማመሰግነው። እና እንዳልኳችሁ ቃሉን እየተቀየረ ያለበት ነገር አለ፣ የምናየው ነገር አለ። በተለይ በጣም እኔ እስከማቀው ፐርሰናሊ እስከማቀው ኤርሚያስ ከዘማርያም ጋር መነጋገር ፈቃደኛ አይደለም። እኔ እንዲያውም ይሄ ጥሩ አጋጣሚ ነው ብዬ ፈለገ ጋር ውጤት መጥቷል። ይሄ ጥሩ አጋጣሚ ስለሆነ ዘማርያምን ቶሎ ብለ ያዘው ብለው በፍጹም ይሻላል። በፍጹም ሊቀበለኝ ፈቃደኛ ነው። ጌታ በሚያውቀው 6 ወር አለኝ። 6 ወርንም ተወያዩ። እኔ መማር ነው፣ ሁሉም መማር ነው የሚፈልገው። እውነትም መረዳት ነው የምንፈልገው። አዳይ ምንድን ነው ችግሩ? አንድ ሰው አውቃለሁ ካለ ከሌላው ጋር ተወያይቶ እኛ እውቀት ከናንተ ብናገኝ ችግሩስ ምንድን ነው? አሁን ለኤርሚያስ ይሄንን ነው የምለው፣ ከክፋት አይደለም። ይሄን ጠይቀዋል። ከኤርሚያስ ጋር ዘማርያም እባካችሁ ቅረቡልኝ። ኤርሚያስ እኮ መልስ ሰጠ ዛሬ ለሱ ይሆን ያልሰማ እምቢ አለ። አሸማኝ አለ። እኔ ከዲያቆኖች ጋር ትቻለሁ አለ። እኔ ከቄሶች ጋር ነው የማወራው። ምን አይችልም፣ የማይችለው እኔ ከቄሶች ጋር ነው እያለ ዲያቆኑን መጀመሪያ በደንብ ጨርስ። ይሄ ሩጫ ነው፣ ፍራቻ ነው። ወይስ ዘማርያም እኮ አልኩ እኮ ዘማርያም እና ናቲ የሚባሉ ወንድሞች ዘማርያም አውቆታል የሱን ታክቲክ። ይቺን ፖይንት ላለመጣል ነው እስካሁን በጎን ኤርሚ የሚጫወተው ገብተዋል። ኤርሚያስ የሚጫወተው በጎን ይቺን ነጥብ ላለመጣል ነው እስካሁን ያለው። ያቺን ነገር ሌሎች እውቀት ያላቸው መጥተው አሁን መዝሙረ ያሬድን እንዳልኩ ናቲ የሚባል ወንድምን ምናምን ካመጣ በቃ አይመጣ። ለምን ፎከሱ መጽሐፍ ቅዱስ ላይ አይደለም። እሱ ሞር የሚያውቀው ገድልን ነው ከመጽሐፍ ቅዱስ ይልቅ። ነገረ ክርስቶስ ጋር ከልደት ጋር አያወራም። አሁን ልደት ገብቶ እሺም አይልም። ነገረ ክርስቶስ ላይ እኔ እሺም አይልም። ነገረ ክርስቶስን ከማንም አይበልጥ። በጣም ነው የምወደው ልደትን እና በጣም ፍትፍት አድርጎ የሚያስተምር ልጅ ነው ነገረ ክርስቶስ ላይ እና አሁን ነገረ ክርስቶስ ጋር ከልደት ጋር አውራ ብትለው አያወራ፣ መጽሐፍ ቅዱስ ይዞ ማለት ግን ደግሞ መጽሐፍ ቅዱስና የቤተ ክርስቲያኗን አንድ ገድል ይዤ ልምጣ ነው የሚለው። ሌላው ደግሞ ጥሪ አድርጓል። ዘማርያም ለዮናታንም ጥሪ አድርጓል፣ ለትዝታውም ጥሪ አድርጓል። አይመጡም። እሺ ኤርሚያስ ይቅር። ኤርሚያስ ብቻ አይደለም ዮናታንና ፓስተር ትዝታው ለምን አይቀርቡ? በተለይ ትዝታው በየቀኑ ልክ ኦርቶዶክስን ከሚሰድብ ከመምህራኖች ጋር ቁጭ ብሎ እውነት እንዳለው ለህዝብ ማሳየት አለ። አንድ ቀን አውርቶ እንደማያውቅ ታውቃለህ? አያወራም። ኖረ ሲንግል ዴይ ግን ጥሩ ጥብስ በልቷል ከኦርቶዶክስ። ጥሩ ሽቀላ ዩቲዩቡም በደንብ አድርጎ የሸቀለበት ኦርቶዶክስ ናት። ጠብስ አድርጎ የሸቀለባት። እኔ ኦርቶዶክስ እንደማይሰሩ እንደማይሸቅሉ ይገርማል። ዮኒ የዩቲዩብ እና የሶሻል ሚዲያን መቼም አንተ በደንብ ትረዳለህ። እኔም ስለቆየሁበት ነው ትሪክ አይደለም፣ በደንብ ነው እናውቃለን። ክሊክ ሰው የሚያደርገው በምንድን ነው? ኮንትሮቨርሲ ስትሆን ነው። ኮንትሮቨርሻል የምትሆነው በምንድን ነው? ልክ እንደዚህ ሰው የሚፈልገው ኔጌቲቭ ነገር ይዘህ ስትመጣ ነው። አሁን እሱ ትዝታው እርግጠኛ ነኝ ጴንጤ የሆነ አንድ ሳምንት አንድ ወር አዲስ ነገር ሊሆን ይችላል፣ ዜና ሊሆን ይችላል። የዛን ጊዜ አዳማጭ ያገኛል። ፒሪየድ። ከአንድ ወር በኋላ ትዝታው ፋይሉ ይዘጋል። ትዝታው ተብሎ ዛሬ ድረስ የሚነሳው ኦርቶዶክስን መስደብ ስለቻለ ነው። ይኸው አሁን መዝሙሩ አለው እንጂ መዝሙር አለ እሰይ ስለት የሰመረ ብሎ መጣ እንደገና። ሰስቴን ማድረግ የሚችሉት ሲሳደቡ ብቻ ነው። እኔ አሁን ያማን ነው ባለፈው እንትና የሚባለው ዶክተር ማሙሻ እንዴት እንደምወደው ልነግርህ አልችልም። ይለይብኛል። በጣም የተቀደሰ ወንጌላዊ ነው። እኔ ደስ የሚሉኝ አስተማሪዎች አሉ የማከብራቸው፣ ከማንም ጋር ሳይገናኙ ወንጌልን ብቻ የሚሰብኩ ምንም ሌላ ጋር የለም። ኦርቶዶክስ ኢቨን ጥበብ ወርቅዬ ከማን የአንድ ቀን ስለ ኦርቶዶክስ ክፉ ሲያወራ አትሰማው። አንድ ቀን የራሱን መንገድ ነው ዘወይ ጥበብ ወርቅዬ እንትንም ሲል አላየሁ እስከዛሬ። ከተሳሳትኩ አላውቅም። እንደ ሲዋሽም አላየሁትም። እንደ ሲተነበይ ምንድነው የውሸት ትንበይም ሲያደርግ አይቼዋለሁ። ወፍ የለም። በቃ እንደዚህ አይነት ሰው አከብራለሁ። ሃይማኖቱን ያደርጋል፣ የራሱን ጉዳይ ነው። በቃ እንደዚህ አይነት ሰው ለሌላም ሰው ይጠቅማል። አሁን ችግሩ ምንድነው?
ጴንጤ ከሆንክ አሁን ወይ መምህር ከሆንክ ሰው እንዲያዳምጥ ልደት የሆነ ስልክ መጥ ይሆን ባትሪ እንትን ብሎ እንደሆነ አላውቅም። ልደት ኔትወርክ ነው። ኦኬ ይላክልኝ። እና የተቀደሱ ደስ የሚሉ ወንጌላቸው ስትሰማው የሚጥሙ አስተማሪዎች አሉ። እነሱን ኦርቶዶክስም አትነቅፍም። አሁን ፓስተር ቸሬን ብትገለው አንድ ኦርቶዶክሳዊ ክፉ አይናገረው። ጴንጤ መሆኑን ያውቃል። የጴንጤ ጥላቻ ካላቸው ለምንድነው ፓስተር ቸሬን የማይሰድበው? የጴንጤ ጥላቻ ጥበብ ወርቅዬ ላይ አንድ ቪዲዮ የሚሰራ ዶክተር ማሙሻ ላይ ኧረ ስሙን የሚያነሳ ሰው የለም። ፓስተር ቶሎሳ ላይ ስማቸውን የሚያነሳ አንድ ሰው አለ? ትዝታው እንደ ትዝታው ግን ከአፏ ዳልጦት እንትና ጋር መጥቼ ከቄሶቹ ጋር ላውራ ብሎ ነበር። ማነው ዶንኪ ቲዩብ እሸቱ መለሰ ጋር ኧረ በመድኃኒዓለም ቶሎ እሺ በለው ብለን ሲጻፍለት ትዝታው አይቶት ሜሴጁን ዝም አለ። እሺ ያለው እኮ ለምን ቢባል ዶንኪ ዩቲዩብ ላይ ራሱ መጥቶ ጥያቄና መልስ ስፔሻሊ በታቦት ጉዳይ ላይ አሁን ለሚያወራቸው፣ ለሚቀጥፋቸው፣ ለሚዋሻቸው ነገሮች ላይ በአግባቡ ሊቃውንቶ የተዘጋጅተውለት ነበር። እዛም እሸቱ ጽፎለታል፣ ግን ጸጥ ነው ያለው። አሁንም ቢሆን ትዝታው በአግባቡ ላይፍ ከፍቶ ነበረ። ይህንን እንደ ዛሬ ጠዋት ዘማርያም ጥያቄ ሲያቀርብለት ማታ ላይ እሱ ቃላብ ቅዱስና አጋቦስ የሚባሉ ከፍተው ነበር ለአራት ትዝታው ፔጅ ላይ ሲከፍቱ ቃል በቃል እንደዚያ ቦታ አልመጣም ብሎ መልሷል። ትዝታው ለም ቢባል ችሎበታል። በቃ በር ዘግቶ በር ዘግቶ ነው ጭውት መሳደብ እና በር ዘግቶ ደግሞ ለሚሳደብ ሰው እኛ ኦርቶዶክሳውያን ምን ማድረግ ነው ያለብን ተብሎ ሲታሰብ ሰምተን እንዳልሰማ ማለት። ከዛ በኋላ እኮ ትረሳዋል። ማንም መልስ ካልመለሰለት ማንም አያስታውሰው። ግን ሁሌ ውሸት፣ አሁን ታቦት ላይ መዋሸት፣ የክርስቶስ ኢየሱስ ምልጃ ላይ ቤተክርስቲያን የምትለው ውሸት። አሁን ለምሳሌ ያክል ኢየሱስ ክርስቶስ አላስታረቀንም ብላ ቤተክርስቲያን አታስተምርም። አስተምራም ከራሱ ጋር ታርቀናል አስታርቆናል ብላ የምታምን ቤተክርስቲያን በክርስቶስ ኢየሱስ ዘላለማዊ ምልጃ ድኛለሁ ብላ የምታምን ቤተክርስቲያንን መዋሸት። አሁን ላይ ላለው ምልጃ ላይ በቅዱሳን ምልጃ ላይ ያለውን ጥያቄ በአግባቡ እንኳን ለመመለስ እንኳን ዝግጁ አለ። ገብቷል? አይመጣም፣ ይዋሽባታል ቤተክርስቲያን ላይ እና ውሸት በር ዘግቶ ሳይሆን በር ከፍቶ ነው መሆን ያለበት። ይሆን ትክክል። እሱን እስማማለሁ። አሁንም እንዳልኳችሁ በአንዳቸውም ላይ እንዳልኩ በነ ፓስተር ቶሎሳ ላይ፣ ፓስተር ማሙሻ ላይ፣ በፓስተር ቸሬ ላይ፣ በወንድማችን ጥበብ ወርቅዬ ላይ ምንም ቪዲዮ የሚሰራ ሰው የለም። ቴሪዝ ኖባዲ። ለምን? የራሳቸውን ስብከት ነው የሚሰብኩት። ማንም አይደርስባቸው። የሰውን ስትነካ ግን ኤክስፔክት መደረግ አለብህ። አንተም ትነካለህ። የሰውን እየነካ እኔን አትንኩኝ ማለት አይቻልም። የራስህን ስብከት ከሰበክ የሚነካ ማንም የለም እና እኔ 8 ወር የነበርኩበት ኑሮ እኔ የማውቅ ማለት በተለይ በዚህ ያልተናገር ያለው እስክል ድረስ ጌታ ኢየሱስ ምስክሬ፣ በዚህ ያልተራግጬ ነበረ። ወንጌሉ ታዲያይቱ ጋር እርግጥግጥ ሳውጣ የነበርኩ ሰውዬ ነኝ። ከማ የተማርኩት ከነ ኤርሚያስ አይደለም ካላችሁ የቀለሜ ደቀ መዝሙር ነበር የሚሉኝ። እንዲያውም ከነስሙ ልንገራችሁ ይሉኝ ነበር እና ያ የስህተት መንገዶች ነበሩ፣ ይስተካከላሉ። ያ ነገር ፍቅርን የሚሰብክ ጋስፕልን የሚሰብክ እኔ በጣም ወዳጅ ነኝ፣ ችግርም የለብኝም እና እውነቱን ነው የምናገረው። ዮኒ ዋሻ ካላችሁኝ ዮኒ በትልቁ አድርገኝ እኔን ይሄንን ፓስተር ታውቀዋለህ? ዮኒ ይሄ የተመታ ምን ፓስተር ነው? አውሬ ነው እንጂ ፕሌኑ ሰዎች ይፓረገልኝ ምናምን የሚለው ኬኔት ኮፕላንድ ይባላል እና የዚህ ሰውዬ ንግግርና ያስፈራ አውሬ ነው የሚመስለው። የዚህ ሰውዬ ንግግርና የታምራት አሁን ማን ነው ታሜ ጀለስ ነቢይ ታምራት ተመሳሳይ ነው ንግግሩ እኮ ላሰማ። ኦኬ The wind of God. The wind of God. On you. On you. You are dead. And you will never be back. ዮኒ ይሄ ፉከራው ነው። ልክ you are destroying forever, you will never be back.
ፍቅር ሲዝም መስሎኛል። ፑሲ ኤርሚያስ ለአንተ የፎከረው አይነት ፉከራ ነው። ዲስትሮ ይሆናል አትመለስ የሚላል ፍቅር ሲዝም ሆነ እንደ ሰውዬ ፍቅር ሲዝም ከዚህ ወስደ ነው። እዚህ ጋር ምን እንደሚመሳሰል ታውቃለህ? ስለ ሪሶርሱን የቸርች ሪሶርሱን እንዴት እንደሚጠቀምበት ያው በሙሉ ቸርች ነገር ትልቁ ነገር ሪሶርስ የቸርች የህዝቡ ንብረት ህዝቡ ለቸርች የሚሰጠው ይሄ አንዱ ሰውዬ እንደውም ያ ማን ነው ጆ ምናምን የሚባለው $10 ሚሊዮን ነው ሜንሽኑ ቤቱ ራሱ የዚህ ሰውዬ እንደዛ ነው። የፕራይቬት ጀት ከማንገስ ይሄ ከማን ነው የኢትዮጵያዊቷን ያገባው ጥቁሩ ማን ነበረ ስሙ ጠፋኝ ታውቃለህ? ቴሌፐሪ ከታይለር ፐሪ ፕራይቬት ጀት ገዝቷል ይሄ ሰውዬ ማለት ነው። ሲጠይቁት እና ታምራት መጀመሪያ ታምራትን ላሰማና እንዴት ግን እንደሚገናኝ ነው ሁኔታውን በሙሉ ታሜን እንስማው። ባለፈው አሜሪካ አገልግዬ ስመጣ በአውሮፕላን ውስጥ እንደነገርኳችሁ እኔ ብቻ በታክሲ ሄጄ ሳገለግል ሌሎቹ አገልጋዮች በፕራይቬት ጄታቸው ነው የሄዱት። የት ነው ያቆምካት አሉኝ። ምኗን? አውሮፕላኗን የት ነው ያቆምካት? ጌታ ቤት ነው መነገራቸው። አይ በአሁኑ ሰላም ጤና ይስጥልን አድማጮቼ፣ ቴዲን የዘገበው ግን እዚህ ጋር የሚገርመው የት ነው ያቆምካት አሉኝ እና እናንተ ምንም ሳትሰጡ ትሳደባላችሁ፣ እኛ የተረፈን ስድብ ነው ይላሉ ታምራት ቃል በቃል። ሰውን እየረገመ እኮ ነው። እንዲሁም እኛ መሄድ ያለብን በፕራይቬት ጀት ነው። ይመቸው በቃ ህዝቡን እናንተ ምንም ሳታረጉ ታምራት እንዲያደረጉ ብር ወሰዱ ምናምን ትላላችሁ። ገና መቻየን እያለ ነበረ። ጥሩ ቻፓ አለው እኮ ሰርቷል፣ ግን ሸቅሏል። ይሄኛው ሰው ስለሚችል እንዲያውም ከሌሎቹ የተሻለ ቻፓ ዘግተዋል። ከዛ ይሄም ሰውዬ ደግሞ ኢንተርቪው ሲደረግ We'd just like to ask you about why you don't want to fly commercial. Why have you said that you won't fly commercial? You said that it's like getting into a tube with a bunch of demons. Why do you think that? No, listen to me just a second. Not the people. The main reason is because of the need. If I flew commercial, I'd have to stop 65% of what I'm doing. That's really me. Isn't it true that you want to fly commercial so that you can fly in luxury? How much money did you pay for Tyler Perry's Gulfstream jet, for example? Well, for example, that's really none of your business, but... Isn't it the business of your donors? Listen, I paid. You kind of caught me off guard here, okay? Certainly. Well, if you'd like to come out here, I'd like to give you a chance to catch your breath and have a conversation. We don't want to catch you off guard. I love Inside Edition. You got to get this now. Hey, you listening to me? My wife thinks Inside Edition is, oh yeah. Now, thank you, Lord. Help me. Just let me pray. Well, let me just ask you a really simple question. A lot of people think it's unbecoming for a preacher to live a life of luxury and to fly around in private jets. What's your response to that? Very simple. It takes a lot of money to do what we do. We have brought over 100, let's see, the latest figures just came out. 122 million people to the Lord Jesus Christ. Somehow, 122 million people ወደ እግዚአብሔር ቤት አምጥተናል። ስለዚህ ያለን ብር የሚሰጠን ብር እንደውም ትንሽ ነው ነው የሚለው። ይዘግባታል ተናዶ። ቆይ ስለማውቀው ነው ቪዲዮ ንካው። ምን ላድርገው? ፕሌይ አድርገው። አልጨረስኩም። Okay. Let me give you another example. Last May, I was scheduled for Lagos, Nigeria. That's a long ways. Long ways. I had a week off, and I was scheduled for Peru. And I prayed about it, and I thought, I'm not missing that dedication in Jerusalem. I don't know. Without the airplane that we have, that I bought from Tyler Perry, and I didn't pay anywhere. And Tyler's one of the greatest guys.
He made that airplane so cheap for me. I couldn't. That's what I was saying. He made that airplane so cheap for me. Okay, all right, but I want to get to the demons because people are very concerned about that comment. Give me a chance. You're inside edition. I love your eyes. Yo, don't you say that. Don't you say I did. You got ጆሬ ግን ነው የሚያሾፍበት። ኤግዛክትሊ ገባ። አውሬ ናቸው ለገንዘብ እንጂ ክርስቶስን አያውቁትም። ኤግዛክትሊ ግን እኔ አሁን ለምን እንዳመጣው ታውቃለህ? ሆኔ አሁን ታምራት ከነዚህ ሰዎች ጋር ይገናኛሉ። ኦፍ ኮርስ ከተለያዩ ፓስተሮች ጋር ይገናኛሉ። እነዚህ ሰዎች ዮኒ እነዚህ ሰዎች በአጠቃላይ አሁን እዚህ ያሉ አሁን ይሄ ሰውዬ ኬነት ካፕለን አንድ ደግሞ ጥቁር አፍሪካን አሜሪካን አለ ወፍራም ያገኘሁትን በሙሉ ለኔ ነው ለራሴ ነው ለሚስቴና ለኔ ነው ይላል። ፓስተሩ አንዱ እስር ቤት የገባ ደግሞ አለ። ኤግዛክትሊ አሁን እዚህ አሜሪካን ያሉ ሜጋ ቸርቾች በአጠቃላይ ኮራፕትድ መሆን ብቻ ሳይሆን ይሄ አሁን ሆሞሴክሹዋል ያስገባሉ የተለያየ ነገር ነው የምታገኘው ዛሬ። የኢትዮጵያም ቸርች እያደገ በሄደ ቁጥር ካልተገራ ወደዚህ ነው የሚሄደው። ባይዘው ወደ ሌላ አይደለም የሚሄደው። ምን ጥያቄ አለው? ምን መሰረቱን እዚህ ነው የሚያደርጉት። ገባ ወደዚህ እየሄደ ነው። ቆይ ቪዲዮ ላጥፋው እና እናንተ አወሩና። አይ ማስተካከል ያስፈልጋል ነው ሌላ አይደለም። አሁንም እያልን ያለ ነው ብዙ ጉድኛ ቤት እያለ ስለ ኦርቶዶክስ በየቀኑ ማውራት አያድንም። የሚዳነው ስለ ክርስቶስ ሲሰበክ እንጂ ስለ ኦርቶዶክስ ማውራት አያድንም። አሁንም እናገራለሁ። እዚህ ቤት ዳንን ብለው ግብረ ሰዶምን የሆኑ ፓስተሮች አሉ። እሱን መከላከል ነው የሚያድነው። እዚህ ቤት ያለውን ነውር መከላከል ነው የሚያድነው። ትልልቅ ብር ያላቸው በጋርድ የሚሄዱ በጋርድ ኢትዮጵያ ላይ በጋርድ የሚሄዱ ፓስተሮችን ነው መከላከል ያለብን። ምክንያቱም ፍቅርን ሰብከ ሰው እንዴት ሊገል ይችላል? ሰው እንዴት ሊያጠቃ ይችላል? በጋርድ ነው ስትሄዱ የነበሩ የምትሄዱትም እስካሁን ድረስ በጋርድ ነው። እናንተ የምትነዱትን መኪና ኢትዮጵያ ውስጥ አይነዱትም። አውሬዎች ናችሁ፣ ጨካኞች ናችሁ። በአደባባይ አሳይቻቸዋለሁ። ፓስተር ሄኖክ የሚባለው ምንድን ነው ያደረገው? እናንተ ብር ስጡኝ እኔ ባርካቸዋለሁ። የምን መቀባበል ነው ያለው ፊት ለፊት። እና እንደዚህ አይነት ወንጌል የለ። የተጣራ ወንጌል የሚሰብኩ ሰዎችን አይተናል። ፓስተር ዶክተር ማሙሻ የራሱ ቸርች እንኳን የለው። አሁን ጥሩ ልጅ አለ። አሁን ነቢይ ጥሌ የሚባል መልካም ልጅ አይቻለሁ። መልካም የሆነ ነቢይ ጥላሁን አንድም የሌላውን እምነት ሳይነካ ስብከቱን የሚሰብክ ነው። እንዲሁም ሌሎች በጣም ደስ የሚሉ ሰባኪያን ተፈጥረዋል። እነሱ ጥሩ ትምህርት አላቸው፣ ጥሩ ነገር አላቸው። ደፋርና በጣም ክፉዎችን ሆዳሞችን ግን ማጋለጥ ያስፈልጋል። እኔ አጋልጣቸዋለሁ እንደማልፈራችሁ። አንተ ያልከው ነገር ቁም ነገር። አሁን ዛሬም ያነሳነው ነገር ምንድን ነው? በፕሮቴስታንት እምነት ውስጥ እንደው ከውጩም እስከ ሀገር ውስጥም አሁን ለምሳሌ ሀገር ውስጥ ያሉ ፓስተሮች በሙሉ ፓስተር የሚባሉት እነዚህ ኦልድ አባቶች እንደ ፓስተር ቶሎሳ ያሉት በስተቀር በተለይ ከ40 ዓመት በታች ወይም ከ50 ዓመት በታች ያሉ ፓስተሮች በሙሉ 90% ማጭበርበር ነው የያዙት። በሙሉ ሌብነት ነው የያዙት። ብዙዎቹ በዛ ውስጥ ተጠምቀዋልና ያንን ስራ መስራት አለበት። ገንዘብ መሰብሰብ ነው። ይሄን ሁሉ ተሸክመ ኦርቶዶክስ ድሮ የጣለችውን ገድልና መጽሐፍ እየጎተትክ ያመጣ ኦርቶዶክስ እንዲነች ኦርቶዶክስ እንዲነች አይጠቅምም ነው። መጀመሪያ ልክ እንዳልከው ጽዳት ከቤት ነው የሚጀምረው። የራስን ቤት አጽዳ፣ ቤት ውስጥ ያለውን መጥፎ ነገር አስተካከል። እኔን ማየት ትችል መርዘኛ ነው ያደረጋቸው እነ ኤርሚያስ። የእናንተ ፍሬ መርዝ ነው። ባይዘው ኤርሚያስ እኔ እሱ ቤት ገብቼ እዩ ጩፋ አሁን ጥሩ ሰው ነው ለእግዚአብሔር እያደረገ ነው ይላል። ትክክል ነው። እዩ ጩፋ ይላል። እዩ ጩፋ በንስሐ መመለስን እወዳለሁ። እኔ ንስሐ ገብቷል ወይ ነው? እኔ ደስተኛ ንስሐ ገብቷል ወይ? እዩ ጩፋ ንስሐ ገብቷል። በንስሐ ተመልሷል። አላቅም። በንስሐ መልካም ነገር የሚያደርጉ ሰዎችን እኔ አከብራቸዋለሁ። በንስሐ የሚመለሱ ሰው ማናችንም በንስሐ እንመለሳለን። አሁን እነ ኤርሚያስ እስከ ዛሬ ዋሻው ትክክል እንዳልሆነ አውቆ ተቀብሏል። አዎ ተቀብሏል። በደንብ እሱ አንድ ነገር ትክክል አይደለም ብሎ በንስሐ ተመልሷል። ያስ እንደዚህ የሚያደርጉ ሰዎችን እኔ አከብራለሁ። አሁንም መሆን ያለበት በፕሮቴስታንት ወንድሞች እህቶች፣ እኔ አሁን የፕሮቴስታንት እህቶች የሚሳድቡ አልሰማሁም። ጌታ ኢየሱስ ምስክር። የፕሮቴስታንት እህቶች ማለት ኤርሚ ጋር የሚሰበሰቡትን አይደለም፣ ከኤርሚያስ ውጭ ያሉት አሉ እማቃቸው።
ኮኪ የምትባል እህት አለች፣ ዘማሪ ኮኪ የምትባል ዜድ የምትባል አለች። ሌሎችም አመጣላለሁ። ክርስቶስን ሰብከው ነው የሚወጡት። ምንም ሌላ ጋር አይገናኙም። መስበክም ይቻላል። በክርስትና ህይወት ክርስቶስን መስበክ ይቻላል። የሌላውን ሳይነካ መስበክ ክርስቶስን ይቻላል። ስለዚህ አሁንም መሆን ያለበት ያ ነገር ነው። ክርስቶስ ይሰበክ፣ ሌላውን ተዉ። የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ስጡ ይላል። የኦርቶዶክስን ለኦርቶዶክስ መተው፣ የፕሮቴስታንትን ለፕሮቴስታንት ትሰራለ፣ ታገለግላለ፣ እውነትን ትናገራለ፣ እውነቱን ኢየሱስን ትሰብካለ። ይህንን ማድረግ በጣም 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 ቸግሯቸዋል። ማድረግ አትፈልጉም። ለምን? ኦርቶዶክስ እንጀራችሁ ናት። እንጀራችሁ ሌት ተቀን ቀኑን ሙሉ ቁጭ የምትልባት እንጀራችሁ ናት። ባትሆን አትሉም። ጥቅም ባትሆን አትሉም። እንጀራ ባትሆን ዩቲዩብ ላይ 7 ዓመት ሙሉ ኦርቶዶክስ አትልም። ክርስቶስን ነው የምትሰብከው። 10 ዓመት ኤርሚያስ 10 ዓመት ኦርቶዶክስ አትልም። እንጀራ ስለሆነች ብቻ ክርስቶስን ስበከው። ይሄንን ነው የምለው። ጥሩ ቻሌንጅ አረካቸው እኮ አሁን ለትዝታውም ለኤርሚያስም 15 ቀን ሰስቴን ማድረግ አይችሉም። ኦርቶዶክስን ሳይሰርቡ ሳምንት 15 ቀን በቃ አሁን እንደ ቻሌንጅ ነው። እስኪ ኦርቶዶክስን በራስ ርዕስ በመጽሐፍ ቅዱስ አጀንዳ ይዘውተ ኦርቶዶክስን ሳትከት የሃይማኖታዊ ትምህርት በመስጠት 15 ቀን ከቆየኝ አንሸልምሃለን። ኤርሚያስ ሳምንት ጌታ ኢየሱስ ምስክሬ አንበሳ ወርድልሃል። ሳምንት ኤርሚያስ ሳምንት ኦርቶዶክስ የሚለውን የኦርቶዶክስን ነገር ሳነካ ኢየሱስን ስበክ አንበሳ ላውርድልህ። ይኸው ሽልማት አለ። ትሸልማለህ አንበሳ። ዱዛት አታድርገው። የለማ ለምን አፍ የቻለው ኦርቶዶክስ ላይ ማቀርሸት እንጂ ወንጌልን መናገር አይደለም። አከተመ። ሳምንት አድርግ፣ አንበሳ ላውርድልህ። ያስማማናል አይደለ? አትችልም። ወንጌል አታውቅም። ወንጌል ካወቅ ወንጌል ትሰብካለህ። ሰው የዘራውን ነው የሚያጭደው። ከአንተ ቀርቤ ስቀጠቅጥ ውያለሁ። ወንጌልን አይደለም ስናገር የነበርከው፣ ስቀጠቅጥ ስሳደብ። ስለዚህ አሁንም አልዳንም ካልክ አንተ የዳንከው ክርስቶስን ስበክ። ለሳምንት እኔ አንበሳ ወርዳለሁ። ይኸው ቃሌ ነው። ስለዚህ በቃ ስድቡን አቁም። የኦርቶዶክስን ገድል አቁም። ምን አቁም። 10 ዓመት ብለዋል። ያመጣው ለውጥ የለም። ምንም ለውጥ አላመጣ። ስለዚህ ያንን ነገር አስተካክለው ምለው ለነበራችሁ ሰዎች ርክ በሉልኝ። እኔ ጋር በጣም መሽቶ ሊነጋውላ ነው። እኔ ጋም ቆይቷል። እኔ አነጋን እኮ ዮኒ አብረን አነጋ ነው። አንድ አይነት ሰዓት ነው። ግን ይቺ ልጅ ታውቃታለህ ዮኒ? ከመሄዳችን በፊት አንድ አላውቃትም። ኤሊ የምትባል ልጅ ኤሊ የምትባል ልጅ ቆላ ሳይት ዮኒ። እሺ ይቺ ፕሮቴስታንት ልጅ ነች። በትልቅ አርጋት ነው የፕሮቴስታንት ልጅ ነች። እሺ ሀሳብ ትሰጫለች። ምስራት ጥያቄ አለኝ። ከኦርቶዶክስ ተቋም ወደ ጴንጤ ተቋም የተዘዋወራችሁ፣ እዛ በነበርኩኝ ጊዜ ዲያቆን ነበርኩኝ፣ ታቦት ተሸካሚ ቄስ ነበርኩኝ፣ አገልጋይ ነበርኩኝ የምትሉ ሞቲቫችሁ ምንድን ነው? እዛ በነበራችሁበት ጊዜ ከተጣላችሁ በኋላ ባለው ሁኔታ ወደዚህኛው ተቋም ተዘዋወራችሁ ወይስ እውነትም ኢየሱስ ክርስቶስ ገብቷችሁ እውነትም የኢየሱስ ክርስቶስ ፍቅር አማሏችሁ ነው ወደዚህ የመጣችሁት? እዛ ኢየሱስ እየተሰበከ አይደለም ብላችሁ ስላሰባችሁ ኢየሱስ እንዲሰበክ ነው አላማችሁ? ኢየሱስ እንዲታይ ነው አላማችሁ? ወይስ እዛ የተጣላችሁበትና የወጣችሁበትን ጉዳይ በዚህኛው ተቋም ተከልላችሁ እነዛን አታክ ለማድረግ እላችሁን ለመወጣት ቂም በቀላችሁ እንደዚህኛው ተቋም ተሸፍናችሁ ያንን ቂማችሁን ለመወጣት ነው የመጣችሁት? ትዝታው ሳሙኤል የምዘምረው ዝማሬ የእውነትም መንፈስ ቅዱስ ሰጥቶ እግዚአብሔር ደስ እንዲያሰኘው መስዋዕቱ በዝማሬው በቅኔው ያ መስዋዕት በእግዚአብሔር ዘንድ ደርሶ እግዚአብሔር እንዲደሰትበት እንዲያሸተው አይደለም። የልህ መዝሙር ነው ያወጣ። ማርያም ምን አለች? ጌታዬ ነው አለች። ነይ ናና ኢየሱስ። እውነትም ይሄ ዝማሬ ኢየሱስ ክርስቶስን ያከብረዋል ብለህ አይደለም ያመጣው፣ የእልህ ነው።
ስለ ኢየሱስ ክርስቶስ አዳኝነት፣ ስለ ኢየሱስ ፍቅር በማስተዋልና በጥበብ ኦርቶዶክሶች ኢየሱስን ይበልጥ እንዲወዱት፣ ወደ ኢየሱስ ይበልጥ እንዲጠጉ፣ ወደ ኢየሱስ እንዲመጡ አድርገህ ለ15 ሰከንድ ስትሰብክ ሰምቼ አላውቅም። ከእነሱ ጋር እንዲሁ እየተሳለክ እየተሳሳክ እያላገጥክ እልህን ስትወጣ ነው የማየው። ምን አይነት ነገር ውስጥ እንደገባ ጭራሽ ብለበለ ደግሞ አሁን ደግሞ ከሐሰተኛ ነቢያት ጋር ግሩፕ ፈጥራል። ወዴት እየሄድክ ነው? እየጣፋ ነው። ተመለስ። ትዝታው ሳሙኤል በጋሻው ስብከትህን ወዶ ነበር በፊት። በጋሻው እግዚአብሔር እንዴት ሩሩህ እንደሆነ መሐሪ እንደሆነ ፍቅር እንደሆነ ኢየሱስ ክርስቶስ እንዴት ጠላቶቹን እንኳን ይወድ እንደነበረ እንዴት ከሰው ልጆች ከሚጠሉት ጋር ተቀራርቦ አጎንብሶ ያገለግላቸው እንደነበረ በአንተ ላይ ኢየሱስን ማሳየት ሲገባ የስንት ዘመን ቂምህን ተሸክመህ እስከ ዛሬ ድረስ ተቀምጠ ሰዎች እየሞቱ ህፃናት እየተገደሉ አዋቂዎች እየሞቱ በሰው ደም ላይ ቆመህ እግዚአብሔር እየተበቀላቸው ያንተን መጽሐፍ ስላቃጠሉ እየተበቀላቸው እንደሆነ ስትናገር ትንሽ እንኳን ማታፈር። ምን ልታደርጉ ነው የመጣችሁት? በዚህ ተቋም ውስጥ ከተቋም ነው የተዘዋወራችሁት ወይስ ልባችሁ ነው የተቀየረው? ራሳችሁን ጠይቁ። ኢየሱስ ፍቅር ነው። ሌሎቻችሁም እየመጣችሁ እንዲህ የምትባሉት እንዲህ ቤት እያላችሁ የምትቦጫጨቁት ኦርቶዶክስ መጽሐፍ ቅዱስን እንድትሰብክ ክርስቶስ ኢየሱስን እንድትናገር በቃ ክርስቶስ ኢየሱስ ጎልቶ እንዲወጣ እንጂ እንዲጠፉ አይደለም። በፍቅሩ ማለው ወደ ኢየሱስ እንዲጠጉ ኢየሱስን እንዲሰብኩ ሌላው ላይ ያለው አቴንሽናቸው ተነስቶ ክርስቶስ ላይ ብቻ ፎከሳቸው እንዲሆን ይሄንን በፍቅር እንድንነግራቸው የኢየሱስ ፍቅር ዲፕሊ እንዲገባቸው ፎከሳቸው ኢየሱስ ላይ ብቻ እንዲሆን የምናደርግበት መንገድ ነው ወይስ ዲቤት እያላችሁ እየገባችሁ አንዱ ማሸነፉን ይሄንን ተናገረው ይሄንን መለሰለት አፉን አዘጋው ያኛው ደግሞ ይላል ለሐጭ በላጭ ነው ማድረግህ እንባ ነው የምትሆነው ናገባ ናይዋጣልን። ምን አይነት ስብከት ነው? ምን አይነት ነገር ነው ይሄ? ወደ ክርስቶስ ኢየሱስ ነፍሳት እንዲመጡ ነፍሳትን ለማሸነፍ ነው ወይ ለማድረግ? በአጠቃላይ የሆነ አንተ ያልከውን ነው እዚህ ያልነውን ነው የደገመችው። በጣም አይ እግዚአብሔር እንደዚህ አይነት እህቶችን አያሳጣን። ኤሊያ ነው የምትባለው ኤሊያ 11999 የሚል ነው እንትኖ እናቱ እውነት ነው። እኔ እግዚአብሔር ይባርክሽ እናቱ፣ እግዚአብሔር በክብሩ ያስቀምጥሽ። እንደዚህ አይነት አስተዋይ እህቶች ሲኖሩ ደስ ይላል። እግዚአብሔር የምንፋቀርበት የምንዋደድበት እንጂ የምንጣላበት አይደለም። ኤርሚያስ አንተ ጋር የሚገቡትን በክብር እንኳን አውርታ አታውቅም። ሙልጭ አድርገህ ከኔ እኩል አታውሩ አወርዳሃለሁ እያልክ በትዕቢት ተሞልተ የምታወራ ትህትና የሌለ ሰው እንደሆንክ ሙሉ ጴንጤ ይመሰክራል። አልዋሸው። እኔንም በትዕቢት ነው የመጣሁት እና ይሄ ነገር በጣም ጥፋት ነው። በእውነት በጣም አዝኛለሁ። ንስሐ ገባለሁ ገብቻለሁ። እግዚአብሔር ከዚህ ነገር አውጥቶ የፍቅር መንገዱን ያሳየኛል። በጣም የ8 ወር የስድብ ዘመን እንጂ የድህነት ዘመን አልነበረኝ። የስድብ ዘመን። የንስሐ ቅጣትን ግን እንዳትረሳት ከመውረዴ በፊት የንስሐውን ተነጋግረናል። የንስሐ ቅጣት በጸሎት ሂድባት እና ምስራቅ እህታችን የምትይውን ልስማ፣ እናንተም ትቀጥላላችሁ። አንዴ ዮኒዬ እድሉን ሰጠኝ ስላስገባኝ ቁጭ ብዬ መስማት ስለቻልኩ እጅግ አክብሮት አለኝ። አመሰግናለሁ። ብዙ ጊዜ እሰማሃለሁ እንግዲህ በተለያየ አጋጣሚ ሁልጊዜ ሳስተውል አንተ ጋር አንድ ነገር አለ፣ እውነት አለ። እውነትን ይዘህ ነው የምትሄደው። ከእውነት ጋር ነው ሰዎች አስተውለው በስነስርዓት የሚሰሙ ከሆነ የምትላቸው ነገሮች በጠቅላላ ይሄ ብቻ ሳይሆን ሌላም ቶፒክ ላይ ሜንሽን ስታደርግ ትክክለኛ እውነትን ይዘህ ነው የምትሄደው እና እውነት የሚናገር ሰው ብዙ ጊዜ አይወደድም፣ ሪስፔክት አያገኝም፣ ብዙ ነገሮችን አያገኝም። እና ግን እንደ ማንኛውም ሰው እንዳልከው አሁን ኤርሚያስ ጋር ያለው እንትን አክብሮት የለው፣ ለዛ የለው፣ ክብር በቃ እውነትን አይሰብክ ወይ የሆነ ከዚህኛው አይደል ወይ ከዛኛው አይደል ዝም ብሎ መዋለል ብቻ ነው እንትን የሚለው እና ዮኒዬ በርታ፣ እግዚአብሔር ካንተ ጋር ነው። ነገሮችን ሁሉ እግዚአብሔር ይረዳሃል፣ ያግዝሃል። ብቅን ነው ቤተሰብህን በስነስርዓት የምትመራ ህይወትን በስነስርዓት የምትመራ ከእውነት ጋር ማንኛው እኔንም ቻሌንጅ ብታደርገኝ እውነት ካላየህብኝ ነገ ልታወጣኝ
ትችላለህ። ገብቶሃል? እንደዚህ ይሄ አሁን እንትንን ማዕከል የምታደርግ ሰው አይደለም። እውነትን ይዘህ ግን ሁልጊዜ የምትሄድ ሰው ስለሆንክ እግዚአብሔር ይረዳሃል። በጣም ነው የምወዳችሁ ማከብራችሁ። ደስ ብሎኛል ከእናንተ ጋር ቁጭ ብዬ መስማት በመቻሌ። አመሰግናለሁ። ጌታ ይባርክሽ። እኛም እናመሰግናለን። አሜን አሜን። እና በጣም ነው የማመሰግናችሁ። ሌላም ጊዜ በብዛት እናወራለን። በዚህ አጋጣሚ ሀብትሽን እጅግ አድርጌ ላመሰግነው ፈልጋለሁ ወንድሜ። በምንም አይነት ነገር ላይ ሆነን ጥያቄ እንኳን ሲኖረው መጥቶ ፊት ለፊት ቻሌንጅ የሚያደርግ ወንድም እንጂ ከጀርባ ሀሳብ የሚያደርግ አይደለም። እንዳያችሁት መጥቶ አብረን የሀሳብ ልዩነት ኖሮ በምንም አይነት ነገር ላይ ስናወራ ይቆየናል። ስለዚህ በሌሎችም ሀሳብ ሲኖር ከዚህ በኋላ እግዚአብሔር ይረዳኛል፣ እርግጠኛ ሆኜ እግዚአብሔር የማይረዳው ሰው አለ ብዬ አላስብም። ከዚህ በኋላም እግዚአብሔር ይረዳኛል። በኦርቶዶክስ ላይ የነበረው ጥላቻ የተማርኩት እንጂ ያመጣሁት አይደለም። የተማርኩት እንጂ ጥላቻን ትማረዋለህ፣ ከመሬት የሚነሳ አይደለም። ትማረዋለህ ጥላቻን። ፍቅርን እንደምንማረው ጥላቻን እንማራለን። ስለዚህ እኔ ጋር የነበረው ነገር አልነበረም፣ ያለውን ነገር ነበር ሳረግ የነበረው። ግን ክርስቶስ ሁሌም አዳኝ፣ ቀጥተኛው መንገድ ክርስቶስ። ሁላችንም ክርስቶስን ሳንቀበል ብንሞት ሁላችንም ነው የማወራው። ሁላችንም ምን አናረግም አንድንም የሚል እምነቱ አለ። አሁንም በህይወት ላላችሁት ነው፣ ለሞታችሁት አይደለም። በህይወት ላላችሁት ወንድምና እህቶቼ እኔ የማውቀውን ክርስቶስ እኔ ለድራማ ለምን አይደለም፣ ይጠቅመናል። ኦርቶዶክስ ደግሞ ተሰብኳል። አትሰብክም ካልክና ግጠማቸው፣ አውራቸው፣ ተነጋገሩ፣ ችግር የለውም። ክርስቶስ በፍቅር ከሰበክ ነው። አንተ እኮ ታስተምረኛለህ፣ ከአንተ እቀበላለሁ፣ እኔን ትቀበለኛለህ። አለቀ እኮ። ምን ያጣላናል? ለምንድን ነው ምንጣለው? ምክንያቱስ ምንድን ነው የመጣየው? አየህ፣ ምክንያቱ ምንድን ነው? አንተ ጋር ያለው መንፈስ የሚቆጣ መንፈስ ነው፣ የፍቅር መንፈስ የለም። ያንን ነው ምለው እና ተባረኩልኝ ነው ምለው። ተምዬም እናወራለን፣ ፕሮግራም ይዘን በደንብ በዚህ ጉዳይ ላይ በትልቁ እንነጋገራለን። በርቱልኝ ነው ምለው። እኔም ጥያቄ ሲኖረኝ በደንብ አድርጌ አወራቸዋል። ጻፍልኝ። ስላገኘው ስለተዋወቅኩ አብትዬስ ደስ ብሎኛል። ታንኪዩ ተሜ፣ እኔም ስላወቅኩ ደስ ፎሎ ተደራረጉ። እኔ ፎሎ አድርጌሻለሁ። ተሜ አረጋለሁ ወይ አርገኝ፣ እኔ መልሳለሁ። ምስራቅም እንደዛው ሞር የሚሰራው ፖለቲካ ላይ ነው። እኔ ፖለቲከኛ ነኝ፣ ግን ሲሆን ሚዛናዊ ነገር ይናገራል። ያ ግን ፖለቲካ ብቻውን ለውጥ አያመጣም። ይሁን ምክንያቱም ሰው ስለሆንም ፖለቲካውም ሃይማኖቱም ማህበራዊ ላይፉም መነጋገር አለብን። ለዛ ነው ሞር ነገር የሚደምቅልኝ። ኤግዛክትሊ መሆንም አለበት። ለምንድን ነው ፖለቲካ አንድ አስፔክት ነው፣ ገባ? ላይፍ ግን መኒ አስፔክት ነው። ሌላው የማህበራዊ ጉዳያችን ግድ ነው፣ ሃይማኖታችን ግድ ነው። ብዙ ማለቱ ነው እንጂ ገንዘብ ማለት አይደለም። አበሻ መኒ ሲባል ሚዲያ ላይ እስካለው ሁለገብ መሆን ተገቢ ነው። ሁለገብ መሆን አለብኝ። አንተ ሁለገብ ነህ፣ እኔ እንደውም ሁሉም ጋር መሄድ አለብኝ። መሆን ስለምችልም ነው እኔ የምልህ። ቫይብ ለብዙ ነገር ጋር ለመጫወት ከባድ ቫይብ የለህም፣ ገባ? ትችላለህ። ስለዚህ ያ ነገር መሆን አለበት። ኤግዛክትሊ። ስለዚህ ብራዘር አመሰግናለሁ። የረጅም ሰዓት ነው፣ ጥሩ ሰዓት ነው ያሳልፉት። አጤንፍተደ ጴንጤ ወንድምና እህቶቻችን፣ እኛ ኦርቶዶክስ ላይ ጥፋት የሚያጠፉትን የሚናገሩትን እንጂ ሃይማኖት የሁላችንም ሃይማኖት የሁላችንም መጨረሻ፣ በተለይ ጴንጤና ኦርቶዶክስ የእምነታችን መጨረሻ ክርስቶስ ነው። የሚያጣላን ነገር የለም። እናንተ የምታመልኩት ክርስቶስን ነው፣ እኛ የምናመልከው ክርስቶስን ነው። የእኛን ሃይማኖት አክብሩልን፣ የእናንተን እናክብርላችሁ። ይሄ ነው የሚያስፈልገው። ከዛ በተረፈ ፈራጁ እግዚአብሔር